አንቺ እስክሪብቶ መዝግቢ መሬት ያለፍኩበትን ከሀ እስከ ፐ እስካሁን ድረስ የተጓዝኩትን ሰውማ ሰው ነው የሚመለከተው የአፋፍ ያፋፉን የጥግ የጫፉን ትንሣኤን ነው የሚዘግበው። አንቺ ግን መሬት ታውቂያለሽ አይደል ከትንሣኤው ፊት የቀመስኩትን ሐሞትና ሬት። መዝግቢ መሬት ያለፍኩበትን የታመምኩትን ያለቀስኩትን መዝግቢ መሬት ከትንሣኤው ፊት የቀመስኩትን ሐሞትና ሬት። ሰውማ ሰው ነው የሚመለከተው የጥግ የጥጉን የአፋፍ ያፋፉን። አንቺ ግን መሬት ታውቂያለሽ አይደል የቀመስኩትን ሐሞትና ሬት። መዝግቢ መሬት። የሚያስከፋን ጠፍቶ ተስፋ የሚያስቆርጠን ነገር አጥተን አይደለም እኮ የምንኖረው። መኖር ግዴታችን ስለሆነ ነው። አለበለዚያማ ፍርታምነት ነው። ፍርታምነት? አዎ ፍርታምነት ነው። ማን አንተን ፈራጅ አደረገ? ምን እንደገጠመኝ ማለሁን ምን ልሁን የምታውቀው ነገር አለ? ታውቃለህ? ማንም ሁኚ ምንም ሁኚ ራስን ማጥፋት የፈሪ ነው። እኔ እገላገላለሁ፣ ቀሪ ቤተሰቦቼ ሲፈልጉ በሐዘን ይድቀቁ፣ ሲፈልጉ በጸጸት ይሰቃዩ ብሎ ለዛሬ ችግር ገና ለገና ለማይታወቀው ነገር ራስን ማጥፋት የፈሪ የቦቅቧቃ። እሰይ ምን ቦቅቦቅ እሰይ። ምንድን ነው እንደዚህ መልፈስፈስ? ምንድን ነው እንደዚህ ቶሎ መሸነፍ? ምንድን ነው የነካችሁ? ማንንኛ? ዘመነኞችሽ እኩዮችሽ። ቶሎ መደሰት፣ ቶሎ ማዛ፣ ቶሎ መፈንጠስ፣ ቶሎ መተከስ፣ ወዲያው ስኬት፣ ወዲያው ደስታ፣ ወዲያው ተስፋ መቁረጥ። እኔ ብቻ ነኝ ያለሁት ማለት እኔ አቋራጭ ከጠፋ ቅልጡ። ምንድን ነው እንደዚህ ማነስ? ምንድን ነው እንደዚህ መልፈስፈስ? እኔ ማቆይ ራሴን ብቻ ነው። ደግሞ ህይወትን መቀጠል ካልተቻለ መኖር ግዴታ ነው። መኖር ግዴታችን ነው ሁላችን። የሞተ ተጎዳ ብሎ ነገር የለም። ሁላችንም ነን የምንጎዳ፣ ሁላችንም ነን የምንጎዳው። አንዴ መተናል። የመጣንበትን ሳንጨርስ በራስ ፈቃድ በራስ ቀን መሄድ ማለት እፍርታምነት ነው። ከማዶ የሚመጣው ዘመድ ነው እንግዳ፣ ከላይ የተለጋው ኳስ ነው ወይስ ናዳ ብዬ መች ጠየቅኩኝ። መጪውን ጠበቅኩት ድንጋይ ላይ ቁጭ ብዬ ፀሐይ የሞኩኝ። መከራም አላጣም ተድላም አልጎደለኝ፣ ደንታ ነው የሌለኝ። በአካል በስሜትም ታሞ ላገገመ፣ ወድቆ ለተነሳ እየደጋገመ፣ ከገዛ ጉድጓዱ አጽሙን ለሚለቅም፣ ሞትም ብርቅ አይደለም ትንሣኤም አይደንቅም። የነካኸው ባይባረክ ካምናው ብሶ ቀን ቢከፋ፣ ለማን ብለህ ትከፋለህ? ተስፋ መቁረጥ አይኑ ይጥፋ። ሁሉን ትቶ ማለቃቀስ ጉንጭን በእንባ ማራስም፣ እድሌም ነው ብሎ መተው ወደ ስኬት አያደርስም። እንዳትተው ደግመ ሞክር በቀረችህ በአጭር ዕድሜ፣ ተፍጨርጭረ እስክትቆም ነው መውደቅ የሚመስለው ፍጻሜ። ተግባር ወሬን ይበልጠዋል ቦታ እንዳትሰጥ ላሉ ባልታ፣ ሁሉን የሚያይ አምላክ አለ ቋጠሮክን የሚፈታ። ዘመም ይላል እንጂ እንደ ጊዜው መግፋት፣ እንደ ግፉ መስፋት፣ እንደ አገሩ ክስመት፣ እንደ አገሬው ጥመት፣ እንደ ሰው ጭካኔ፣ እንደ ልቡ ፍሬ፣ ታምር ነው መትረፍሽ፣ ታምር ነው መኖሬ። የበጎ ሰው ሐሳብ ሲካሄድ ዕለት በዕለት፣ ጉድጓድ ተምሶለት ሰብና ሲቀበር፣ በዚህ ምድር መኖር አያስመኝም ነበር። ምድሩ ሳር ቅጠሉ በስጋት ተሞልቶ፣ የማለዳው ሰማይ እንዳንቀልባ ቀልቶ፣ ታረደ ነደደ ከዘብጥያ ወጥቶ ዘብጥያ ወረደ የሚል ዜና ብቻ አየሩን ሲሞላው፣ ሰው በገዛ ጥላው በርግጎ ሲሸበር፣ በዚህ ምድር መኖር አያስመኝም ነበር። አዎ ለጊዜውም ቢሆን ግፍ ያደነዝዛል፣ በደል ያስተክዛል፣ ጊዜም ጠብን ሽሮ ወደፊት ይጓዛል። በልብ ሰሌዳ ላይ ቂም ይደበዝዛል። በነገ ያመነ ልጁን ቀብሮ መጥቶ ሚስቱን ያስረግዛል። ይቅርታና ምሕረት፣ ፍቅርና ኅብረት ከግፍ ጋር ፍልሚያቸው ቢሆን የሞት ሽረት፣ ዳገት ይወጣሉ በእንጥፍጣፊ አቅም፣
የመኖር ፍላጎት ዘመም ይላል እንጂ ተገርስሶ አይወድቅም። አንድ ነገር ልንገርህ፣ እቺ የኖርክባት ያለች ዓለም የምትፈልገውን ነገር ለማግኘት የማትፈልገውን ነገር እንድትሰራ ታስገድዳለች። እየተፍጨረጨርኩኝ ሕይወቴ በደስታ ለማለፍ ብሞክር ስንቱን አየሁ ስንት አሳየኝ የዕድሜ ሜትር ይሁና ከማለት በስተቀር አይወጣኝ ክፉ ማልናገር ይሁና ከማለት በስተቀር አይወጣኝ ክፉ ማልናገር ረጅሙን የመኖር ጎዳና ለመድረስ በሰላም በጤና እነሳለሁ ሁልጊዜ ምላቃና ተስፋን ዘንግና ቢጥምም ተድላ እንደ ሸንኮራ አይገኝ ሳይቀምሱ መከራ ቢጥምም ተድላ እንደ ሸንኮራ አይገኝ ሳይቀምሱ መከራ ኑሮንማ ብኖር እንደ ልቤ ቢሞላልኝ ባድር እንዳሳብ ቢሆንማ ቢሳካ ምኞቴ ሰው ለመሆን ነበረ። በእድል ታምናለህ? አላምንም። እኔ ግን አምናለሁ። እንደ ማህበረሰብ አብዛኛው የኛ ሰው በእድል ያምናል። ለምን ይመስላል? ምናልባት ከኃላፊነት ለመሸሽ፣ ምናልባት በእድል ማመን ቀላል ስለሆነ፣ ያው በእድል ካመንን ለተፈጸሙ ስህተቶች አእምሯችንን ጸጥ የምናደርግበት ምክንያት እናገኛለን። እድሌ ነው እንጂ ብለን ለማሰብ አዎ፣ አንድ ነገር ታግለን ከመቀየር ይልቅ እድሌ ነው ብለን መቀበል ይቀለናል። እድሌ ነው እንጂ ሌላ ምን አነሰኝ፣ ብርቱካን ሲታደል ሎሚ የደረሰኝ እንደዛ ነገር። እኔ ግን እንደዛ አይመስለኝም። ቆይ እኔ እናንተን ያገናኘን ምንድን ነው? እድል አይደለም? እድል ሳይሆን አጋጣሚ ብንለው ይሻላል። እድል አጋጣሚ፣ አጋጣሚ እድል ያው እኮ ነው። አጋጣሚ ሲሆን ያው አጋጣሚ ነው። ምንም ቀድሞ ያልተወሰነ እንዲሁ የተፈጠረ እውነት ነው። ምክንያት ሊኖረውም አይችልም። እድል ሲሆን ግን በሆነ አካል ተወስኗል ማለት ነው። አንተን ለመጉዳት ወይም ለመጥቀም። እና የኔ እናንተ መገናኘት አስቀድሞ ያልተወሰነ እንዲህ የሆነ ነገር ነው ብለን ነው የምታስበው? ማን ሊወስን ይችላል? እድልን ማን ነው የሚወስን? ፈጣሪ እናንተን በማገናኘቱ ምን የሚያተርፍ ይመስላል? ኦ ግራ የገባህን አንተስ? ፈጣሪ ካንተ ምን እንዲያተርፍ ትጠብቃለህ? እኔ እንዳተርፍ ይረዳኛል እንጂ እንድሸክል። ሰማይ ደም መሰለ ሊነጋ ሌሊቱ፣ ሰማይ ደም መሰለ ሊነጋ ሌሊቱ፣ ጭንቅ ነው ጥብ ነው ካንቺ መለየቱ፣ ጭንቅ ነው ጥብ ነው ከቤቲ መለየቱ።